በማን የሚቆስለው በማን አሁን ባለ ያለው እስከመጣ ድረስ ግጭት ብቻ ነው። በሰላም አንድ ነጻነት መድና ብቻ ነው። ጥሩ ነው። ብቻ ሀገር ደረጃ ብቻ እየተደረገ ነው። ብቻ የማይደረግባቸው አካባቢና ክልሎች ቢኖሩ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረገ ተብሎ መነገሩ የማይቀር ነገር ነው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የሀገር ዜጎች መብት ወጥቶ የመግባት ስጋት በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዲህ ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ላይ ደርሶ እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው?